እንኳን ቤተሰብ ይቅርና ማንኛውም ሰው ደስ አይለው ዳር የሚያክል ነገር ሲፈታ ወይ ደግሞ አልፈልግም ሲባል ደስ አይለው። ስለዚህ ምንድነው ዝም አላልንም ለማለት ነው ይሄንን እንምላችሁ ማለት ነው። እና የተቻለንን እናደርጋለን። ግን የእነሱ ነገር አሁን የሆነ በቃ እንዲት ነው አይታችኋታል። ትናንትና ማውርቻታለሁ ይባል አልፈልግም ያለችው እውነት ነው፣ ይገባታል። ምክንያቱም ያሳለፈችው ከዚህ በፊትም ብያለሁ፣ ሴት ልጅ ብዙ ነገር ነው የምታሳልፈው። ቤተሰብ በጣም ነው ማዝነው፣ በጣም አዝኛለሁ። የእውነት የአብርሽ እህት ጋር ደውዬ ነበር ማለት ነው፣ እነ ኤልዳ ጋር። እነ ኤልዳ አዲስ አበባ ነው ያሉት፣ አብርሽ ሁሉም ቡታጀራ ናቸው ያሉት። ታውቃላችኋ፣ አብርሽ ቡታጀራ ነው የታሰረው ማለት ነው። ምክንያቱም ቡታጀራ ነበሩ እንደደረሰኝ መረጃ ከሆነ ማለት ነው። የእውነቴን ነው የምነግራችሁ፣ ፈጣሪን አብርሽ ማለት ነው ሆስፒታል ውስጥ እዛው እስር ቤት ውስጥ ታሟላሉ፣ ስትረስ ማለት ነው፣ በጭንቀት ታሟላሉ። ጋሽዬ ሽማግሌ ምናምን ለመሰብሰብ እና ሩታን ለማስለመን እየሞከረ ነው ተባለና በጣም ነው ያዘንኩት። ታው ስንለው እምቢ ብሎ ማለት ነው፣ እምቢ ብሎ አዎ በጭንቀት በቃ በጣም ተጨናንቋል፣ ስትረስ ውስጥ ነው ምናምን አሉና ጋሽዬ ሽማግሌ ሰብስቦ ሩታን ለማናገር እየሞከረ ነው። በቃ በጣም ነው ያዘንኩት ይሄን ስሰማ ማለት ነው። እና ከፈለጋችሁ የኤልዳን ቁጥር እሰጣችኋለሁ፣ ደውላችሁ ጠይቋት። እነሱም ሄደዋል እሱን ለማየት ማለት ነው። እነሱ አዲስ አበባ ነበሩ። አብርሽ ብቻ አብርሽ እነ ቡርኬ እና ሀይሚ ሁሉም ግን ቡታጀራ ሄደዋል። ቡታጀራ ናቸው ያሉት። የሄዱት ደግሞ ለራሳቸው የሆነ ጉዳይ ምናምን ማለት ነው። እና በጣም ነው ያዘንኩት። በጣም በእውነት ስሰማ በጣም ውስጤ ምግብ ይዘውለት ሄደው እናትየው ምናምን እናትየው በጣም ነው አሉ የሚያሳዝኑት። የአብርሽ እናት በጣም ማለት በቃ አስባችሁታል። ልጃችሁ ታስሮ ምናምን ነገር አይኑ አብርሽ በጣም ጥፋተኛ ነው። ተው ስንለው ስንመክረው እምቢ አለ። የእኛ ችግር አይደለም ይሄ። ኢቨን እንኳን የተወሰደለት እንኳን ምግብ መብላት እንደማይፈልግ ምናምን እና በቃ ማንንም ማግኘት እንደማይፈልግ ከዛ ከእስር ቤት ውስጥ ራሱ ሊጠይቁት የሄዱትን ማናቸውንም ማናገር እንደማይፈልግ ምናምን ነው እና እያወራ ያለው። በእርግጥ ቀላል ነው፣ ግን ያው አለ አይደል እስር ቤቱ ስትሆኑ ብቻችሁን በጣም ከባድ ነው። ግን እኛ ተው ብለን በጣም ለምነነው ነበረ ከሚባለው በላይ ተው ብለነዋል። ተው ተው እባክህን ተው ይቅር፣ ይሄ ነገር አቁም፣ እቺ ሴት አታወጣህም እያለን ነበር። ሄርሜላ አሁን ሄርሜላ የት ናት ብላችሁ ለምታስቡት እራሱ ተከራይቶ በነበረው ክላስ ውስጥ ነው ያለችው እስካሁን ድረስ ማለት ነው። እዛው ነው ያለችው፣ እዛው ነው ያለችው። ከትላንት ወዲያ ነው ምናምንም እዛው ነበረቻ እሱ የተያዘ ቀን ማለት ነው። ትላንትና ጠዋት ግን ሄዳ ጠይቋለች፣ ጣቢያ ድረስ ማለት ነው። ጣቢያ ድረስ ሄዳ ጠይቋለች። እኔ እንጃ አላቅም። በቃ ሩታ አሁን እኔ ተይ ነገሩን እንዳልል ህይወቷን እንደዚህ ምስቅልቅል አድርገው እኔ እንጃ አላቅም። እኔ በቃ አላቅም። ሩታ በቃ ይቅር በይውና በቃ ይውጣና ነገሩን ከውጭ ሆናችሁ ተደራደሩ በሽማግሌ ማለት ነው። በጣም ማለት አሁን እኛ ራሱ ተጨነቅን፣ ገባችሁ? ተጨነቅን። ብዙዎቻችሁን ይገባዋል ሲያንሰው ነው እያላችሁ ነው። ሰው ደግሞ እስር ቤት ከገባ በኋላ ታውቃላችሁ ይጨናነቃል። አይምሮ ጭንቀት፣ ራስ ምታት፣ የተለያዩ ነገሮች ይፈጠራል። እና አሁን አብርሽ የገጠመው ነገር ቢኖር ያ ነው። እናቱም ሄደው ነበር ዛሬ ጠዋት ላይ 4 ሰዓት አካባቢ ሄደው ጠይቀውታል። ጋሽዬ ማናግረው ሽማግሌ ምናምን ይዘው እንግዲህ ዛሬ 8 ሰዓት ላይ ከሩታ ጋር ቀጠሮ አላቸው ማለት ነው። ሩታ ነገሩን እንድታቆም በቃ ቢያንስ እንኳን የዋስ መብቱ ተጠብቆለት ወጥቶ ጉዳዩን እንዲከታተል ለማድረግ ደግሞ ሩታ ግዴታ መወሰን አለባት። ሩታ ናት ልትወስንም። በሽማግሌ ልንደራደር ነው ካለች ህጉ ለሱ ቀለል ይልለታል። አለበለዛ ግን እጅ ከፍንጅ ስለሆነ የተያዘው ትንሽ ከበድ ብሏል ማለት ነው። እንጃ አላቅም። ሌላው ደግሞ እነ ወንድሙ ኤፍሬም ሩታን የማስፈራራት አቅም የለክም። እሺ አታስፈራራት፣ አታስጨንቃት። ትላንትና በሰራከው ቪዲዮ ላይ አይቻለኝ። አታስጨንቃት። እስከ ዛሬ የት ነበራችሁ? የአብርሽ እንደዚህ መሆን የአብርሽ እንደዚህ መፈጠሩ ትልቁ ተጠያቂዎች እናንተና ቤተሰቦቹ ናቸው። እስከ ዛሬ የት ነበራችሁ? ለምን አልያዛችሁትም? ተው፣ ይሄ ነገር ጥሩ አይደለም። ተው። ሩታ እኮ ሳትፈልግ እኮ ነው ህግ ጋር እንድትሄድ ያደረገችኋት። በህግ እንድትጠይቅ ጉዳዩን ያደረጋችሁት እኮ ሳትፈልግ እኮ ነው። ሳትፈልግ ከአቅሟ በላይ ስለሆነ ከትዳሯ አልፎ ህይወቷ ምስቅልቅል ሲደረግ ነው የሄደችው እንጂ እኮ በጣም እየተለማመጠችና እየለመነች ነበረ። ብዙዎቻችሁ ደግሞ ፖሊሱ ማን ነው? ፖሊሱ ማን ነው? ከዚህ በፊት ሰርተዋል። እነሱ እኮ ያሉ ቡታጀራ ነው ያሉት አይደል? ፖሊሱም የቡታጀራ ፖሊስ ነው። ስለዚህ ያለው ይሄ ነው። እንዴት አንድ አይነት ፖሊስ መጣ ምናምን። እንግዲህ ያው ቀበሌያቸው ተመሳሳይ ነዋ። እኔ እንደዛ ነው የሚመስለኝ ኦልሬዲ። እና አላቅም ብቻ በጣም ከባድ ነው። አብርሽ ፈጣሪ ይድረስልክ። የሰራከው ከባድ ነገር ነው። እጅ ከፍንጅ ነው ከሴት ጋር የተያዝከው። አንተ ባለትዳር ነክ።
ያ ደግሞ ለአንተ ትንሽ ከበድ የሚል ነገር ነው ያለው ማለት ነው። እና የዋስ መብትክ ደግሞ እንዲጠበቅልክ እንግዲህ ፋዘር ጋሽዬ ሄደው ሩታን መለመን አለባቸው። ግን ጋሽዬ ራሱ አንዳንድ ጊዜ ቤተሰቦቹ ራሱ ለሩታ ምንም አታስቡም። ለምንድን ነው ግን ሩታ ይህን አክል ጊዜ ስትለምነው ስትለማመጠው፣ ተው ይህ ህይወት ለአንተ አይሆንም፣ ከዚህ ነገር ውስጥ ውጣ፣ ልጃችንን እናሳድግ፣ ለምንድን ነው እንደዚህ ብላ ስትናገር ብዙ ሰው ሩታን ነገረኛ ነው ያደረጋት። በጣም ነገረኛ ማለት ነው። በጣም ነገረኛ ነው ያደረጋት እና የራሱ ጥፋት ነው። ልጃችሁን መናገር ልጃችሁን መቅጣት ያለባችሁ እናንተ ናችሁ። ልጃችሁን መናገር ካልቻላችሁ፣ ልጃችሁን መቅጣት ካልቻላችሁ ካኔው ማጅን ማን ሊመክረው ነው? ማን ሊቆጣው ነው? እንዲህ አብርሽ በጣም አምባገነን ስርዓት የሌለው ልጅ ነው። ምክንያቱም ሩታ አራስነቷ እንኳን በስራ ሳታጠናቀቅ እሷ ላይ ሲጫወት የነበረ ሰው እኮ ነው እና በጣም ከባድ ሰው ነው እና በሰማሁት ነገር በጣም አዝኛለሁ። እኔ አብርሽ ባይታመም ደስ ይለኛል። በእርግጥ አዎ እስር ቤት ትንሽ ይከብዳል። ከብዙ ሰው ጋር ነው የምትታሰሩት ምናምን ነገር ብዙ ነገር አለ እና ፈጣሪ ይሁንክ፣ ራስክን ጠብቅ። ይሄ ነው ልንልክ የምንችለው። ትወጣለክ፣ እኛ ሩታን እንለምናታለን። ሩታ እባክሽን አስቢበትና ቤተሰቦቹ ጉዳዩን ማስተካከል የሚችሉ ከሆነ ኃላፊነት መውሰድ የሚችሉ ከሆነ በቃ በአንቺ የሆነ ስበብ እንዳይፈጠር ይውጣ። በቃ ይሄ ነው ልል የምችለው። በቃ ቅጣቱም ይቀጣ እንኳን እንዳልል አላቅም። እንግዲህ አሁን እስኪ ከተጸጸተ ጸጸት ውስጥ እንኳን ከገባ ጥፋት ሰርቻለሁ ብሎ ካመነና ወደ ራሱ የሚመለስ ከሆነ ይሄን ነገር እስኪ ቼክ አርጊው አንቺ እዩ እስኪ ይሄንን ነው ልልሽ የምችለው እኔ። በቃ ማለት የተፈጠረው ነገር በጣም አዝኛለሁ እኔ በእውነት ባልሰማ ኑሮ ችግር የለብኝም፣ ግን የሰማሁት ነገር ትንሽ ውስጤ ነክቶኛል። እኔ በጣም አላቅም። ብቻ ፈጣሪ ይሁንክ።